ወጣቶች ለመጋባት ያሰባችሁ ከጋብቻ በፊት በቂ ጊዜ መውሰድ አስፈላጊ እንደሆነ አሁን ላይ በሀገራችን እየከፋ ያለው እርስ በርስ መጠፋፋት፣ አንዱ ሌላውን መግደል፣ ይሄ ከምን የሚመጣ ነው? የተለያዩ አጋጣሚዎችና የተፈጠሩ ነገሮችን ስናይ የቀደመውን ሪሌሽንሺፕ ክሊር ሳያደርጉ ሌላ አዲስ ሪሌሽንሺፕ መጀመር፣ ይሄ አደጋ እየሆነ መጥቷልና ቀድማችሁ የነበራችሁን ግንኙነት በሚገባ አቋርጣችሁ ክሊር አድርጋችሁ ነው ሌላ መጀመሪያ ያለባችሁ ማለት ነው። ጤና ይስጥልኝ የፕሮግራማችንን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን እንቀርባለን። አብራችሁን እንድትቆዩ እያልኩ ይህንን ቤት ሰብስክራይብ እና ላይክ ሼር በማድረግ እንድታበረታቱን እንጠይቃለን። እንግዲህ ዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ወጣቶች ለመጋባት ያሰባችሁ ከጋብቻ በፊት በቂ ጊዜ መውሰድ አስፈላጊ እንደሆነ ከዚህ በፊትም ተነጋግረናል። ነገር ግን አሁን ላይ በሀገራችን እየከፋ ያለው እርስ በርስ መጠፋፋት፣ አንዱ ሌላውን መግደል፣ ይሄ ከምን የሚመጣ ነው? የተለያዩ አጋጣሚዎችና የተፈጠሩ ነገሮችን ስናይ የቀደመውን ሪሌሽንሺፕ ክሊር ሳያደርጉ ሌላ አዲስ ሪሌሽንሺፕ መጀመር፣ ይሄ አደጋ እየሆነ መጥቷልና ቀድማችሁ የነበራችሁን ግንኙነት በሚገባ አቋርጣችሁ ክሊር አድርጋችሁ ነው ሌላ መጀመሪያ ያለባችሁ ማለት ነው። በዚህ ኢሹ ላይ ነው የምንነጋገረው። የቀድሞ ጓደኝነታችሁን ወይም እጮኝነታችሁን በሚገባ አቋርጣችኋል? እንግዲህ ሰዎች ጓደኝነት ውስጥ እያሉ ኢቭን ያንን ቀድሞ የነበረውን ሪሌሽንሺፕ ሳያቋርጡት በኢኮኖሚ የተሻለ ሰው፣ ከሌላ ሀገር የመጣ ሰው በተለያየ አይነት ጥቅማ ጥቅሞች በመደለል ቀድሞ የነበራቸውን ሪሌሽንሺፕ ይለውጣሉ። እዚህ አንደኛው ወገን ባገኘው አጋጣሚ ገንዘብ ወይም ደግሞ ውበት፣ የተለያዩ ነገሮች ተማርኮ የቀድሞውን ሪሌሽንሺፕ እንዳለ ሳይቋረጥ ወደ ሌላ መግባት በዚህ አዲስ ሪሌሽንሺፕ በጀመረው ሰው ላይ አደጋ ማምጣት ነው። ስለዚህ ወጣቶች ቀድሞ ሪሌሽንሺፕ ካላችሁ ያ ሪሌሽንሺፕ መግባባት አቅቷችሁ መቀጠል አቅቷችሁ ከተቋረጠ ጊዜ መውሰድ አስፈላጊ ነው። እዚያው ላይ ሆናችሁ ሌላ አሁን ላይ የተለመደ ሆኗል። ኢቭን ከአንዷ ጋር አይደለም አንድ ወንድ የሚያወራው ከብዙ ሴቶች ያወራል። ሴቷም ከብዙ ወንድ ጋር እንዴት ታደርጋለች? ክሊር ማድረግ አለባቸው። ይሄ አደጋን እያስከተለ ነው ዛሬ ላይ ያለው። ባለፈው በሲዳማ ክልል ባገባ አንድ የባንክ ሰራተኛ ላይ የተፈጠረውን ችግር አይታችኋል። የተገደለው በቀድሞ ፍቅረኛዋ ነው። እንግዲህ ከዚህ ባንክ ሰራተኛ ጋር ስትገናኝ ወደ ሪሌሽንሺፕ ስትገባ ኢኮኖሚካሊ ከዛ የተሻለ ሰው ይሆናል። በተለያዩ መንገዶች አትራክት አድርጓታል። ግን እዛ ጋር ያለው ሰው ስሜቱ እንደተጎዳ ነው ያለው። ኢሚዲየትሊ ከአንዱ ሪሌሽንሺፕ ወደ ሌላ ሪሌሽንሺፕ ሙቭ ማድረግ ሌላኛውን ወገን ስለሚጎዳው፣ እንደገና ደግሞ የሰዎችን ጤንነት አናውቅም። በጣም ቅርብ ቦርደር ላይ ያሉ ሰዎች አሉ ራሳቸውን ሊለቁ። እንደነዚህ አይነት ሰዎች የሚወስዱት እርምጃ ከባድ ነው። በሌላው ሰው ላይም እርምጃ ይወስዳሉ። ካልሆነም ደግሞ በራሳቸው ላይ ሱሳይድ የሚያደርጉ ብዙ ናቸው። ስለዚህ መጀመሪያ የነበረን ሪሌሽንሺፕ በጥንቃቄ ማቋረጥ፣ ጊዜ መውሰድ አይደለም ገና ከትዳር በፊት በትዳርም እንኳን ያላችሁ ሰዎች ትዳራችሁን ከፈታችሁ በኋላ በቂ ጊዜ መውሰድ አለባችሁ። ይሄ በሕግም ማዕቀፍ ውስጥ ያለ ነው። 6 ወር ከምንም አይነት ሪሌሽንሺፕ ነፃ ሆኖ መቆየት ያስፈልጋል። በትክክል ሰዎቹ የተለያዩ ሰዎች ኢሞሽናሊ መላቀቅ መቻል አለባቸው። ነገር ግን ያ ባልሆነበት አንደኛው ወገን ሌላ ሪሌሽንሺፕ ሲጀምር ያኛው አንደኛው ወገን አጥቂ ይሆናል። ይሄ ከሀገር ውጭም በሀገር ውስጥም እነዚህ አጋጣሚዎች በብዛት ይታያሉ። አንደኛው ወገን ጋር ሪሌሽንሺፕ አለ፣ አልተቋረጠም። ሌላውን ሰው ደግሞ ኢንቫይት ይደረጋል። በእንደዚህ አይነት መንገድ ህይወታቸውን ያጡ ወንዶችም ሆኑ ሴቶች ቀላል አይደሉም። ስለዚህ ከጋብቻ በፊት የነበሩ ሪሌሽንሺፖች
ሳይቋርጡ ወደ ሌላ ሰው ሙቭ ማድረግ ከባድ ነው። እንደዚህ አይነት አደጋዎችን ያስከትላሉ። ሌላ በአማራ ክልልም እንደዚህ ተመሳሳይ ችግር ተፈጥሯል። ክሊርሊ ምን እንደሆነ ባይታወቅም ዛሬ አገባ ነገ ሞተ ነው የተባለው። ብዙ እንደዚህ አይነት በትዳር መካከል የሚፈጠሩ ነገሮች ስላሉ የመጀመሪያውን ትዳር ስናቋርጥ ወይም ደግሞ በትዳር ውስጥ እንኳን ሆኖ ሪሌሽንሺፕ ያላቸው ሰዎች አሉ። ትዳር አላቸው። በዚያ ትዳር ውስጥ አንደኛው ወገን ደግሞ በማያውቅበት ኤሪያ ላይ ከሌላ ሰው ጋር ሪሌሽንሺፕ ይኖራቸዋል እና አንዱ ሌላውን ያጠቃዋል። የህይወት መጥፋት ሁሉ ይፈጠራል። ስለዚህ ቀድሞ ያለን ነገር ክሊር ሳያደርጉ ዘሎ ወደ ሌላ ሪሌሽንሺፕ ውስጥ መግባት ትልቅ ችግርን ያስከትላል። ስለዚህ ጥንዶች ልታገቡ ስታስቡ ቀድሞ የነበራችሁን ነገር ተዉ፣ ጊዜ ውሰዱ። ከተዋችሁም በኋላ ጊዜ ያስፈልጋል፣ በቂ ጊዜ። አብዛኛውን ጊዜ ከወንዶች ይልቅ በጥቅማ ጥቅም መወር የሚደለሉ ሴቶች ናቸው። አንድ ሰው ከዚህኛ እጮኛዋ ጋር እያለች ከአሜሪካን መጥቶ በቤተሰብ ወይም በሰው እንትን ብትል ኦኬ ነው የምትለው። ይሄኛው እዚህ ጋር ያለውን ሰው ከምንም አትቆጥርም። ያኔ ይሄ ኢሞሽናል ይሆንና አደጋን ያስከትላል። ባይሆንም ደግሞ በራሱ ላይም አደጋ ያስከትላል። እና ክሊር ያልሆነ ሪሌሽንሺፕ በቅርብ በአንዲት ቲክቶከር ላይ የሆነውን ታሪክ አይታችኋል አይደለ? ራሷን ነው ሱሳይድ ያደረገችው። እሷ ለምን ቀድሞ ከዚያች ልጅ ጋር ሪሌሽንሺፕ ነበረው፣ ክሊር አላደረገም። ከዚያች ጋር ተለያይተናል፣ ኢሞሽናሊ አልተለያዩ። ስለዚህ እዚህኛዋ ጋር መጣ፣ እዚህኛዋ ጋር መጥቶ ደግሞ ተመልሶ እዚያኛዋ ጋር ሄዷል። በመሃል አንደኛው ወገን ተጠቂ ነው። ራሷ ላይ ነው እርምጃ የወሰደችው። የተለያዩ ፎቶዎች ይንሸራሸራሉ። ከዚያች ጋር ፎቶ ይነሳል፣ ከዚህችም ጋር ፎቶ ይነሳል። በጣም አስገራሚ ሰው ነው። እንደዚህ አይነት ሪሌሽንሺፖች ሁሌ ታክሲክ ስለሆኑ በአንደኛው ወገን ላይ አደጋን ያስከትላሉና ሪሌሽንሺፕ መቋረጡን እርግጠኛ ሳትሆኑ ሌሎቻችሁም የምትገቡ ወደዛ ሪሌሽንሺፕ የምትገቡ ወይም ደግሞ ሌላውንም የምትቀበሉ ጥንቃቄ ያስፈልጋል። ረጋ በሉ። ሪሌሽኑ ከተቋረጠ በኋላ ሪል ነው ያ ሪሌሽን የተቋረጠበት መንገድ። አንዳንዴ እኮ ሪሌሽንሺፑን ሳያቋርጥ ኢሞሽኑ እዛ ሆኖ ሚስት ሊያገባ ይችላል። አንድ ሰው ወይም ባል ልታገባ ትችላለች። እቤቷ እየኖረች እንኳን ከማን ጋር ነው የምትኖረው? ከቀድሞ ሰው ጋር ነው የምትኖረው። ወይም እሱ እዚህ ቤቱ ይኖራል፣ ግን የሚኖረው ከቀድሞዋ ሴት ጋር ነው። ኢሞሽናሊ ያልተለያዩ። ይሄ ታዲያ በቤት ውስጥ ምንድን ነው የሚፈጥረው? አለመግባባትን፣ አቴንሽን አለመኖርን፣ በቃ ሰላም ማጣት፣ ደስተኛ ሆኖ አለመኖር። የሚበላ የሚጠጣ ብዙ ነገር ሊኖር ይችላል፣ ግን ሪል የሆነውን ደስታ ማግኘት አይቻልም። ስለዚህ ሴቶችም ቀድሞ ያላችሁን ሪሌሽን ክሊር እውነት አቆማችኋል ወይስ ከኑሮ ሽሽት እድሜ ሄደ ያኛው ዲሲሽን ፐርሰን አይደለም ምናምን ብላችሁ ወደዚህኛው ኢሞሽናሊ ሳትላቀቁ እዚህ ጋር መምጣት እንደዚሁ አደጋ አለውና አንደኛው ወገን ይጎዳል። እየኖረች ልጆቿን ይዛ እየኖረች ቤቷ መጥቶ ነው የቀድሞ ፍቅረኛዋ ጸጥ ነው ያለው። በሰርጓ ዝም ብሏል፣ ስታገባ ዝም ብሏል፣ ልጆቿን ፖስት ስታደርግ ዝም ብሏል። ግን ባላሰበችው ሰዓት መጣ፣ እሷንም ልጆቿንም ገደላቸው። እንደነዚህ አይነት ነገሮች እየተበራከቱ ስለመጡ እንደ ማስጠንቀቂያም የቀድሞ ሪሌሽንሺፕን ክሊር ማድረግ፣ በግልጽ መነጋገርና ክሊር ማድረግ ትቶ መምጣት ጥሩ ነው። ይዞ ግን ሌላ ሰው ቤት መግባት ጥሩ አይደለም። ሌላ ሰውን ይዞ ደባል ኑሮ ጥሩ አይደለም። ስለዚህ በተለይ ወጣቶች ይሄ ሰርግ ሰሞን ነው ከሚሆኑ ሚዲያ ላይ ከምትሰሙት ሀፕን እያደረጉ ካሉ ኢቭን ደግሞ እንደውም በቃ በጣም የተጎዱቱ እስከ ህይወታቸውን በቃ በጣም በዲፕሬሽን ውስጥ የሚኖሩ ደግሞ ወጣቶች ቁጥር ቀላል አይደለም። ስለዚህ ሰልፋሽና ራስ ወዳዶች አትሆኑ እና አደጋ ስለሚያስከትል እንደነዚህ አይነት ሪሌሽንሺፖች ይስተካከሉ። በጊዜ እዛ ጋር ያለውን ነገር ቁርጥ አድርጋችሁ ጊዜ ወስዳችሁ ኢቭን ከተለያያችሁ ጊዜ በኋላ እንኳን ጊዜ ውሰዱ እንጂ ጭራሽ ሰውየው እያለ ሌላ ሰው አታምጡ። ላይ መገዳደል ለዚህ ነው እየበዛ ያለው። እንግዲህ ይህንን ቤት ሰብስክራይብ እና ላይክ ሼር አድርጉ። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።